ጠንካራ እንድትሆኝልኝ ነው የምፈልገው። ውድና የተከበራችሁ ቤተሰቦቼ የምታውቁኝ በሚዲያ ላይ የተለያየ ዩቲዩብ ቻናል ላይ ታውቁኛላችሁ። ከዚህ በፊት በተለያየ ስራዎች ላይ ታውቁኛላችሁና ራሴ ማስተዋወቅ አይኖርብኝም። እኔ አንድ ወጣት ነኝ። ነቤክቱ ጀዴ ያዳ ሆርዶሶታፍ ከበጀምቶታኮ ሆጂ ገረገራ ኦጉኖ ጀዶ ድራማስ ተይ ፍራንኪ ገረገራ ረቲ ነቤክቱ ዩቲዩብ ገረገራ ረቲ ሆጂ ገረገራ ሆጀቻን ቱሬ ሀራ አከተሳ ቪዲዮ ተኮ ወራቦዳፍ ኦጉምባው ነምቲንቱን ገረኮቲ ድፍቴ ማሎጀቻ ጅርታ አንሰከከን ቱሬን አንጀቴ የዩቲዩብ ቪዲዮ ለመቅረጽ በወጣውበት ሰዓት እውነትና ውሸት የሚባል ነገር የለም። የሰማይ አምላክ እግዚአብሔር ያያልና እኔ ልሰራ የወጣሁት የዩቲዩብ ቪዲዮ ነው። የዩቲዩብ ቪዲዮ ልሰራ በወጣውበት ሰዓት አገኘዋት። ወጣት ናት። ሁላችንም የቀንና የእድል ጉዳይ እንጂ ሰው ፈልጎ አይደለም በጎዳና የሚኖረው፣ ሰው ፈልጎ አይደለም ተቦሳቅሎ የሚኖረውና እንዳየኋት እኔ የራሴን ስራ መስራት አቆምኩት። አይዘው ጓደኞቼ ሊሰሩ የመጡትን ቁጭ አድርጌ እሷን ነው ማውራት የፈለኩት። ለምን ፈጣሪ ምክንያት ነው የሚያደርገው። እኔ ይሄንን የመስራት ውስጥ ፓሽን ቢኖርም የራሴ ነገሮች ምናምን ቢኖሩም ፈጣሪ ሰበብ ነው የሚልከው፣ ምክንያት ነው የሚልከው። እኔ ቢያንስ ልረዳት ላግዛት ብችል ከጎኗ ልቆም ብችል አለውልሽ እህትሽ ነኝ እኔ ካንቺ ጋር ነኝ ልላት ነው የምችለው። ቃላችሁ ምሰራ ስራ ምናልባት የቤት ኪራይ ወይም ትራንስፖርት የማይችል ደሞዝ ይሆናል። እንዳያችሁት ሰፈር ውስጥ ነው ያለ ነው። ባጃጅ ያልፋል፣ ሰዎች ያያሉ። እኔ ግን ምንም ችግር የለውም። ቢያንስ ይሄንን ቪዲዮ መስራት አለብኝ። ዛሬ በሰበብና በምክንያት ነው ያገናኘን ብዬ አሰብኩ። ከዛ እሷን ላወራት ስል ፍቃደኛ ሆነች። ፍቃደኛ ነች። ሰላም አለችኝ። ሰላም አልኳት። በጣም የሚያማምሩ ሁለት ቆንጆ ልጆች ይዛለች። ወጣት ነች። የሴት ልጅ መከራ፣ የሴት ልጅ ግፍ፣ በቃ ሴትነት በራሱ ብዙ አይነት ቻሌንጅ አለው። ሴት መሆን በራሱ ብዙ አይነት ፈተና አለው። እንኳን በእንደዚህ አይነት ህይወት ውስጥ መኖር አይደለም ትክክለኛ በምንኖረው ዓለም ውስጥ እንኳን የተለያየ ስራ እንኳን እየሰራ ራሳችንን አሸንፈን ለመኖር ይሄንን ዓለም ተቋቁመን ለማለፍ የምናደርገው ሰጣገባ በጣም ብዙ ነው። ፈራጃችን ብዙ ነው። ፈራጃችን ብዙ ነው። ተናጋሪያችን ብዙ ነው። ሰው ሲለምን ጎዳና ላይ ወጥቶ ለምን ትለምናለህ? ለምን ትለምኛለሽ? ግንሳ ለምን ወጣሽ? መጠለያ አጣሽ፣ የምትጠለሊበት እንኪ። መስሪያ አጣሽ፣ ጤነኛ ነች፣ መስራት ትችላለች። ስራ የሚሰጣት ሰው የለም። እዚህ ዓለም ላይ የምንኖረው እኔና እሺ ታስቡ በሳውስት 100 ብር አለ ከጎንና 2 ብስኩት ግዛና ብስኩት ከሱቅ ጻኑ አለቀሰ። እና ውድና የተከበራችሁ ቤተሰቦቼ እውነት ውስጤ በጣም አዘነ፣ ተሰማኝ። ለምን እኔም እኮ የቀን ጉዳይ እንጂ ወይም ደግሞ መማር ስለቻልኩ ስለተማርኩ መስራት ስለቻልኩ መልበስ ቻልኩ እንጂ የኔም እንጀራ የኔም ዕጣ ፈንታ እኮ እንደሷ ሊሆን ይችላል ነበር። የቀንና የጊዜ ጉዳይ እንጂ የሰው ድሃ የለውም። ምን በዚህ አምናለሁ። ስለዚህ እችን ቆንጆዬ ልጅ እንድናግዛት እንድናበረታታት እኔ ዩቲዩብ ነው የምሰራው። ከምሰራ ዩቲዩብ ላይ ቃል እገባላችኋለሁ በእናንተ ፊት እንደ እህቴ በቻልኩት አቅም ሁሉ ልረዳት፣ ከጎኗ ልሆን። ከራሴ ነው የሚጀምረው እና በቃ የዩቲዩብ ፋሚሊዎቼ ከጎኔ እንድትሆኑ እንድታበረታቱኝ። በቃ እኔ እውነቴን ለመስራት አይደለም የወጣሁት፣ ፈጣሪ ነው በመንገዴ ያመጣት። ከእንግዲህ ግን በቃ ስራዬን ቀየርኩት። በቃ እኔ ከእንግዲህ ከዛሬዋ ቀን ጀምሮ ስራዬን ቀየርኩት፣ አቅጣጫዬን ቀየርኩት። ሴት ነኝ፣ ነገ እኔም እወልዳለሁ፣ አገባለሁ፣ የራሴ ህይወት ይኖረኛል። አያችሁ፣ ሴት ልጅ እንደዚህ ሆና ማየት በጣም ይሰብራል። እናት ሆና በዛ ላይ ወጣት ሆና በዛ ላይ በጣም ይከብዳል። መራብ፣ መጠማት፣ ጎዳና ላይ ማደር፣ በሽታ፣ መደፈር፣ ስንት አይነት ስቃይ አለ። ይሄ ሁሉ ተቋቁማ ችላ እግዚአብሔር ረድቷት ዛሬ ማየት ችላለች። ነገዋን ደግሞ ብሩህ ለማድረግ እኛ አንድ ብንሆን፣ እኛ ካርድ የምንሞላበት መስቲካ የምንበላበት እውነቴን ነው የምላችሁ በቀን ለመስቲካ በቀን ለካርድ የምናወጣ 10%ን ብንሰጣት ለሷ ስራ መፍጠር እንችላለን። ልጆቿን ማስተማር እንችላለን፣ ማሳደግ እንችላለን። ቀናነት ካልጎደልን ማለት ነው። ሰው ደግሞ ሰው የሚባልበት የራሱ ባህሪ ያለ አይደለ? እንደ ህፃን እስካትሆኑ ድረስ መንግስተ ሰማያትን አንወርስም አይደለ? ያ ይቅርብን። ሰው የምንሸተው ለሰው ስናዝን ስንራራ ነው። በአጠገባችን ያለን ሰውን ካልወደድን ካላካፈልን
ቅንነትና መልካምነት ከኛ ዘንድ ከሌለ ፈጣሪ አለ ብለን መናገር እንኳን አንችልም። እኔ ቅድስና የለኝም። እኔ መልካም ስራ የሰራሁት ነገር የለም። ፈጣሪ ግን በህይወት አጋጣሚ በመንገዴ ላመጣት ለአንዲት ሴት አፎኝ መናገር እችላለሁ። እና የኔ ቆንጆ ይሄ ታሪክሽን ገጠመኞችሽን ማለት በቃ ከስምሽ ጀምሮ እንዴት እያሳለፍሽ እንደሆነ ብትነግሪኝ ለኔ ብቻ ሳይሆን ብዙ ቤተሰቦች አሉኝ በኢትዮጵያም ከኢትዮጵያ ውጭም ሆነው የሚያዩ የሚከታተሉ የገጠር የሚጣ ወርቅ ነሽ። አታልቅሽ የኔ ቆንጆ አታልቅሽ፣ አታልቅሽ፣ በእግዚአብሔር አታልቅሽ፣ እሺ በእግዚአብሔር አታልቅሽ። አሁን ንገሪኝ፣ እንድታለቅሽ አይደለም። ይኸውልሽ አታልቅሽ፣ ትክክለኛውን ነገር ንገሪኝ። ምክንያቱም የሚያየን ሰው አለ። እንባሽን ሳይሆን እንድትነግሪኝ ነው የምፈልገው። አሁን እንድታለቅሽ አይደለም፣ ጠንካራ እንድትሆኝልኝ ነው የምፈልገው። ጠንካራ እንድትሆኝልኝ ነው የምፈልገው። እኔ ጠንካራ ሆነሽልኝ እኔ እኮ አለሁ ከእንግዲህ አብረሽ እኮ ሆናለሁ፣ አብረን እንኖራለን። እሺ አታልቅሽ እባክሽን። ያው ዝም ብዬ እዛው ያደግኩበት ቤት በደም አሁን ሳታለቅሽ እንድትነግሪኝ ነው የምፈልገው። እንባሽን አይደለም እባክሽን። አሁን ሰዎች እንዲረዱን አንቺ ስራ እንድታገኚ እነዚህ ልጆችም እንዲማሩ አይደለም የምንፈልገው። አሁን ሳታለቅሽ ንገሪኝ። ችግር የለውም ሰው መሆንሽ በቂ ነው፣ ሃይማኖት አይደለም። ያው እዛም የምኖርበት ቤት የሚያሳድገኝ ቤት ሰው ንብረት ቢኖራችሁ ሀብታም ሁኑ በጦርነት ምክንያት ወጥተው ነበር ከተማ ላይ ለሰው ሰታኝ ነው ሄደችው። አትለምም ቤት ማይክ አላርግልሽና ድልሽ እንዳይ እዛ ቤት ታታኝ ሄደች ወደ ኢሉባቡር የሚባል ክልል ናት። ልጇን ፍለጋ በጦርነቱ ምክንያት ማለት ነው። እዛ ቤት ያስቀመጠች እናቴ ነች። እና እነዚያ ሰዎች ደግሞ በጣም ያሰቃዩኝ ነበር። መቼ ነው ይሄ የሆነው? በስንት ዓመተ ምህረት? ምንም እነኝህ ሳልወልድ ነው። ልጅ ነኝ። ኧረ ልጅ 13 ዓመት እኮ ነው የሞላኝ። በ13 ዓመቴ ነው አዳማን የማውቃት። ከዛ ማለት ነው በጣም ትቀጠቅጠኛለች፣ ትመታኛለች። ላሞች አልባል ያረቅም። ኢሉባቡር ነበርሽ? እናቴ ሄደችው ወደ ኢሉባቡር ነው ልጇን ፍለጋ። ትልቁ ሸንኮራ ተጨፈጨፈብኝ ብሎ ጠላት ጨፈጨፈብኝ ብሎ እሱን ፍለጋ። ከዛ በኋላ እናትሽንም ወንድምሽንም አላገኘሽም? እኔ ምንም አላገኘም። ምንም ነገር የት እንዳሉ 10 እኔ የመጨረሻ ልጅ ነኝ። እህት ወንድሞችሽ የት እንዳሉ ምንም የምታውቂ ነገር የማውቀው ነገር የለም። አጋጣሚ አዳማ መጣሽ? የአዳማ ህዝብ ብቻ ነው እኔ ነኝ ያለው። አዳማ እንዴት መጣሽ? ማለት መቼ መጣሽ? የመጣሁበት ምክንያት በቃ በጣም እዛ የሰጠችኝ ቤት ስለሚያስቸግሩኝ ስለሚመቱኝ ዳም አልበው 2-3 ምናምን በልጅነቴ ማለት ነው። እሱን አዛባ ጠርጋለሁ፣ ብዙ ነገር እሰራለሁ። እንደገና ትምህርት ቤት ለመሄድ ቴንሽን እየሆንኩ ቀስ ብለሽ ነው እንደምትሰሪው እያሉኝ መቱኝ ነበር። ክልሉ አቦምሳ ይባላል፣ ግን የኛ አገር ከነሱ በታች ወቄን ጠራ ነው። ወቄን ጠራ የሚባል ክልል ነው ሀብታችን ያለው፣ ግን በጠላት ምክንያት በጦርነቱ ምክንያት ከወቄን ጥራ ወጣችሁ አቦምሳ ነበርሽ። ከዛ ነው ወደ አዳማ የመጣሽ ማለት ነው። እዛ በጣም ያሰቃዩኝ ነበር። አዳማ ከመጣሽ ስንት ዓመት ሆነሽ? እኔ በዚህ እድሜ ነው በቃ። እሺ እና በቃ ሄደን በልጄ እድሜ ነው። ስንት ዓመት ይሆነዋል ማለት ነው? 10 ዓመት ይሆናል። 10 ዓመት ከመጣሽ በኋላ አዳማ ከገባሽ በኋላ ማን እኮ ያሳደግኩበት ቦታ ሄድኩ፣ እነሱ ጋር ሄድኩ። ብዙ ሀገር ሄጄ መኖሪያ ቤት ደላላ እየወሰደኝ ብዙ ቦታ የሰው ቤት ሰራተኛ ሆነሽ ማለት ነው። መኖሪያ ቤት ደግ ሙስሊሞች ደግ ልብስሽን አልብሰው እንዳርሽ ሁሉ አሉኛል። እኔ በራሴ ጥፋት ነው ጊዜውኝ እንጂ ቀረሁት በራሴ ጥፋት ነው። እኔ እንዳልኩሽ ብዙ ቤተሰቦች አሉኝ
አገር ውስጥም አዳማ ውስጥም ከአዳማም ውጭ ሆኖ የሚከታተሉን የሚያበረታቱ የተቸገረን የሚረዱ የሚያዝኑ እኔ እንኳን ስቸገር ምን ሆንሽ ምንድነው ያጣሽው ምንድነው የቸገረሽ የሚሉኝ አሉኝ ቤተሰቦች እና ያንቺን ታሪክ ሲሰሙ ወጣት ሆነሽ በዚህ በወጣትነትሽ 2 ልጆች ይዘሽ ጎዳና ላይ እየኖርሽ ልጆችሽን ለማሳደግ ልብስ እያጠብሽ የምታልፊበትን ወይስ መንገድ ሲያዩ ማን የለም ልብስ ማጠብ የለም ልመና ነው ልመና እየለመንኩ ነው የማሳድገው ልጆች እየለመንሽ ግን ስራ ብታገኚ መስራት ትችያለሽ ጤነኛ ነሽ ወጣት ነሽ እውቀት አለሽ ይፈልግሽው ነው ይሄን እስኪ አፍርሽና ስሪ ምን ይሰራል እና እኔም አሁን ግን የቀን ሰራተኛ ነበርኩ የመጀመሪያ ትዳሬን ይዤ በጣም ጠንካራ ነበርኩ ህይወት ይሆንኛል ብዬ ያን ሁሉ ነገር ወደ ኋላ ትተን ማለት ነው አላወራው ነው ይወደረኝን ትቼ እንኳን ያደግኩበትን እሱን ትቼ አሁን ወደፊት ብንሄድ ልጆችን ያሳደግኩበት እንዳለ ትዳር ነበረሽ ከዚህ ፊት ትዳርኩ እቺ ነው በመጀመሪያ ትዳር ከመያዜ በፊት ደላላ የሚባል ነገር ታውቂያለሽ? አዎ ቤት ምናምን ለምሰራተኛ ሲመጣ ምናምን ደላላ ቤት ይዘው ሄዱ። አዎ ወደ ክፍለ ሀገር እነሱ ይዘውኝ ሄዱ። ብዙ ሀገር ተቀጥሬ ሰርቻለሁ። ብዙ ሀገር አይቻለሁ። በስማም ብዙ ጥሩ ሰዎች አይቻለሁ። አሁን እንግዲህ የኔ ቤተሰቦችም የሚከታተሉ እንዲያዝኑልሽና ደግሞ ማለት ያለሽበትን ሁኔታ አሁን ያለሽበትን ይሄ የሚያስጠላው ህይወትን አይተው እንዲራሩልሽና ስራ ነገር እንዲፈጥሩልሽ እንዲሁም ደግሞ የምንኖረው የአዳማ ከተማ ከንቲባ አዳማ ከተማ ውስጥ የሚኖሩ ባለሀብቶች ብዙ ለሰው የሚያዝኑ ብዙ ለሰው የሚራሩ ሰዎች አሉ እና እነሱም ባገናኝሽ እኔ እነሱ ጋር ሄጄ ባገናኝሽ ስራ እድል ቢፈጥሩልሽ የምትጠለሊበት ላንቺ መጠለያ ቢያደርጉልሽ ቤት እኮ ነው የሰው ልጅ መንገድ ልጆችሽን ይዘሽ ተሰብስበሽ ልጆችሽን ብታሳድጊ ዞረሽ እንኳን ለምነሽም ቢሆን የትም ቦታ ዞረሽ ተመተሽም ቢሆን ዋናው ቤት ካለሽ ሰርተሽ ሃይላንድ እንኳን ሸጠሽ በቀን 100 ብር ብታገኝ 50 ብሩን ታስቀምጫለሽ ቤት ውስጥ ማለት ነው። ቆልፈሽ ትወጫለሽ። ቤት ካለሽ ግን እንዴት ትሆኛለሽ? ያም ያገኘሽው ብር ይወሰድብሻል ማለት ነው። ሴት ልጅ ነሽ። በዚህ ላይ ደግሞ ወንድ ልጅ ጎዳና ላይ ቢያድር እንኳን ምንም የሚሆነው ነገር የለም። አይደፈርም፣ ምንም አይሆንም። ቢርበው ቢጠማው ውሃ ጥቶ ማደር ይችላል። ቀን ስራ ቢሸከም አቅም አለው። ሴት ልጅ ብዙ መከራ አለባት። የወር አበባ ታያለች። በጎዳና ላይ ስትኖር ሞዴስ መቀየር የለም። ለልጆቿ ምግብ፣ ዳይፐር፣ ምንም ነገር የለም። ልመና ደግሞ የስራ አካል ሊሆን በጭራሽ አይገባም። ብዙ የምታዝኑ የምትራሩ ባለሀብቶች እንዳላችሁ አውቃለሁ። እንዲሁም ደግሞ ብዙ የቀበሌ ቤቶች ሊኖሩ ይችላሉ። መሬት ካለ ደግሞ መሬት ላይ ቤት ሰርታችሁ መስጠት ትችላላችሁ። ይሄንን ማድረግ የምትችሉ ብዙ መልካም ሰዎች በአዳማ ከተማ ላይ እንዳላችሁ አውቃለሁ። አከጅራተን ቤካ ያዳ ነመደገሩ ነመገርጋሩ ወረደ እንዴስን ወረ ሁምና ቀብደን አቦቲን ቀበኛ ጉጉዶ መጋላ አዳማ ኬሰ ወረ ጅርተኒዳፍ obbolettiin keenya bifa kanaatiin midhama ishee ijoollee 2 guddisaa jirti. Umrii dargaggummaa isheedhaan bareedina ishee gattee እና rakkachaa jirti waan ta'eef warra ishee gargaaruu barbaadan argadhaa waliin qarqarru ishee biraa dhaabbannu jechuun barbaada. እሷን ማገዝ የምትችሉ ባለሀብቶች ቀና ሰዎች ዘር ቋንቋ የሌለበት ማንነት ተኮር የሆነ ሴትነት በጣም ብዙ መከራ አለው። ሴትነት በራሱ ፈተና ነው። እናትነት በዛ ላይ ሲጨመርበት ከባድ ነው። ነገር ግን ብዙ ቀና ብዙ መልካም ሰዎች አላችሁ። እኔ አልችልም፣ ምክንያቱም እኔ አልችልም። አይቼ ማለፍ አልቻልኩም። እኔ የወጣሁት የዩቲዩብ ቪዲዮ ለመቅረጽ ነው። በመንገዴ ግን ሳገኛት ማለፍ አቃተኝ። ትናንትና እዛ መስጊድ ነው ብዙ ምግብ አግኝታ እሱን በልተን ነው አሁን ያለው። እባካችሁ 04 እየሰማችሁ ነው አይደል የምትለውን ነገር እኔ ውሎ እንዴት መዋል እንዳለብኝ አላውቅም። እኔ አልችልም። በቃ 400 ብር ሰጠን አንድ ሰው እሱ አሁን እሱ ነው እኔ ካንቺ ጋር ቁጭ አደረገኝ እንጂ ባይኖረኝ ኖሮ እንደብድ ነው የሚያጫወት። ግን እሱ ነው እዚህ ለልጆቼ ቁርስ አበላዋቸው ሻይና ዳቦ አበላዋቸው። እኔ ልለምናችሁ ማለት ነው ደብቄው እኔ ልለምናችሁ በቃ የምለው ነገር የለኝም። በቻልኩት አቅም ከጎኗ ሆናለሁ። እግዚአብሔር ሰውን የሚያገናኘው በምክንያት ነው። በቃ እኔ ልለምናችሁ። ምናልባት እኮ ብዙ ቤት ያለ ሰው ይኖራል፣ ብዙ ብር ያለ ሰው ይኖራል አይደል?
እጃችን ይዘርጋና እቺን እህታችንን እናቋቁማት፣ ልጆቿን እንድታሳድግ እንርዳት፣ ከጎኗ እንሁን። መቼ እንደምንሞት አናውቅም። ሁላችንም መቼ እንደምንሄድ ወደ ፈጣሪ አናውቅም። የቀን ጉዳይ ነው። እዚህ ዓለም ላይ ደግሞ ጸንቶ የሚቆም ግንብ የሆነ ሰው የለም። በፈጣሪ ስም በቃ እኔ ማለት ይቅርታሽ እኔ ቆንጆ አንቺን ማጠንከር ሲገባኝ አንቺ ጋር ለቅሳለሁ። ማለት የቀን ጉዳይ ሆዴ ቆስሏል። ሁሌ ነው የማለቅሰው። ለዛ ነው ሆዴ ቆስሏል። እና ሁሌ ያን ልጆች እሷን ለላይ ተቃጀለ ስራ ብታገኚ አሁን የሚያሰራሽ ሰው ቢመጣ ምን አይነት ስራ መስራት ትችያለሽ? እኔ እንጀራ እችላለሁ። እንጀራ መጋገር እችላለሁ። እንጀራ መጋገር ትችያለሽ? እንጀራ ጋግሪ እንኳን ባስረክብ ላይ በየሆቴል እንጀራ መጋገር እንዴ ቤት ነው መጠለያ ነው እንጂ እቃ ምንም የለኝም። መንገድ ላይ ነው የመስጊዱ ነው ማለት ስለዚህ እንትን ነው እንጀራ መጋገር ትችያለሽ። ስለዚህ ማቋቋም እኮ እንችላለን። ምጣድ ቢገዛ ጤፍ ቢገዛ 04 እዛ ነው ምንተኛው። ስለዚህ ላንቺ አሁን ስራ እድል ቢፈጥሩልሽ መስራት እንጀራ መጋገር ሙያ አለሽ፣ ማሽን እንጀራ ምጣድ ቢገዛልሽ፣ የምታድሪበት ቦታ ቢሰጥሽ እንጀራ ጋግረሽ ማስረፍ እንጀራ እችላለሁ። በይ ወጥ እንደዚህ ወጥ ሰርች ወጥ ቤት መጀመሪያ ልጆችሽ ናቸው እዚህ ጋር አንቺን ይፈልጋሉ። የአንቺ ልጆች ተሻቸው መሄድ የምትችይ ነገር አይደለም፣ ህፃኖች ናቸው። እንደምታይ ቤቢ መሆን ስራ መስጠኛ ነው። ወጥ ቤት መስራት ይችላል። ወጥ ቤት በየአይነት መስራት ይችላል። ስለዚህ ቤተሰቦች እንደሰማችሁት የህይወቷን ታሪክ በግማሽ ነው ያሳለፍኩት ያደኩበት ቤት ውስጥ ማለት ነው። የአባቱ የለም የቤቢ የሱም የለም የዚህም እኮ የለም። እዚህ አይኖርም ወይስ አታውቂያቸውም? የዚህኛውም ትዳር አለውና ልጆች አሉት ሌላ በኔ ላይ ማለት ነው። በቃ በኔ ላይ ወስዶት ማሳደግ ይችላል። በጥርጣሬ ነው የደረስኩበት ሰው ነው እሱ። አንቺን ግን ባል የለኝም ነበር የምሰራው መጋዘን ባል ሚስት የለኝም ብሎ ነው አንቺን ማሽን ላይ ነበር የምሰራው። ያኔ ሚስት የለኝም ብሎ ነው ግን ካንቺን አግብቶ የወለደ። አዎ አንቺን አገባሽ ሚስት የለኝም ብሎ ካንቺ ልጅ ወለደ። ግን እሱ ሌላ ትዳር አለ። አዎ ሌላ ልጅም አለ እንደገና ሌላም ወልዷል በኔ ላይ እየኖረ ማለት ነው። እሱ ሌላ ሀብት ንብረት የለውም። ልጁን ማሳደግ አይችልም። ሲጀመር እንዴት እኔ እኮ እንዲህ አልፈልም ብዬ ነበር መጋዘን የቦሎቄ ማሽን ላይ እየሰራው የሚምዬ ሳባት ልብስ እዛ ቀን እዛ የዛሬ ረፍት ናችሁ ካሉ ልብስ እየፈለኩ እንጀራ እየፈለኩ እየጋገርኩ ልብስ እያጠብኩ በየቦታው እየዞርኩ ለልጆች ምግብ እንዳይርባቸው ምንም የለኝም እያልኳችሁ ጠይቃችሁ ማንም ይጨክንብኝ። የአዳማ ሕዝብ ወርቅ የአዳማ ሕዝብ በድጋሚ ምስጋናዋን እያቀረበች ነው። አሁንም ግን ከዚህ በላይ አብሮነታችሁ እንዳይለያት ሳትለምን የምትኖርበትን ህይወት ንብረት መጀመሪያ አንቺ በህይወት ካለሽ ጤነኛ ያለ የተገናኘንበትም ምክንያት ንብረቴን ቢበላይ የአዳማን ህዝብ እያመሰገነች ልጆቼን አሳድገውልኛል፣ እዚህ አድርሰውልኛል፣ አመሰግናለሁ እያለች ነው ያለችውና ማሳደግ ይሄ ብቻ አይደለም እና መውለድንስ እኮ እበትም ትል ይወልዳል ትላለች እናቴ። መወለድ ብቻ ማተር አያደርግም። እኔ ግን ያሳሰረኝ ልጅ ተወልዶ ቁም ነገር ላይ መድረስ መቻል አለበት። ያኔ ያልፈዋል በማወቅም ይሁን ባለማወቅ አንዲት ምትልኝ በማወቅም ይሁን ባለማወቅ ትዳር ይዛም ሆነ ያለ ትዳር በተፈጠሩ እነዚህ ልጆች ምክንያት የሷም ህይወት የልጆቿም ህይወት ትክክለኛ ባልሆነ መንገድ ላይ ነው ያለችው። አሁንም የተለመደ እጃችሁ ዝርጋታ ሳይለይ መስዋዕት ሳይሆን ዛሬ የምትበላውን እንጀራ ዛሬ የምትበላውን ዳቦ ሳይሆን በዘለቄታነት ልጆቿን የምታሳድግበት የምታስተምርበት እሷም ደግሞ ጤነኛ ስለሆነች ወጣት ስለሆነች መስራት የምትችለውን ስራ በመፍጠር ከጎኗ እንድንሆን ስል በእግዚአብሔር ስም እጠይቃችኋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ይሄንን የሰሙ ያዩ እያንዳንዱ ሰው አንቺን ሊረዳ ፈቃደኛ የሆነ ሰው ሲመጣ አንቺን በምን አይነት ወይ ማግኘት ይችላል? ስልክ ቁጥር አለሽ? አድራሻ? ስለዚህ በአካል እኔን መታችሁ በማግኘት እሷ ያለችበት ጋር በአካል በመሄድ ልናግዛት ከጎዳና ልናነሳት እንችላለን ማለት ነው። ስለዚህ ሁሌ የምትገኝበትን ይሆን አድራሻ አሳድርም ጎዳና ላይ አቀልሻ እንዴ ጅብ መጣብኝ ጠላት መጣብኝ እና እግዚአብሔር ምን መጣብኝ ምን ወሰደብኝ ያልሽ አትኝ እኔ ጭንቅላቴ ልከረ እንደው ማለት ነው ልጆቼ በሰላም ማድራቸውን ሳቀንቀን ነው የሚለው ቀንቀን ነው የሚለው
አለሁልሽ። እሺ እኔም እናትሽ ነኝ። ያሉበት ጋር ወንድሞቼ የት ነው ያሉት? ሌሎቹ ወደ አርሲ ወቄን ጥራ የሚባል አርሲ ወቄን ጥራ አርሲ ወቄን ጥራ አና አርባ ጉጉ ጀለነፈክ ጅራቶታ አና ሰና የኪኒሙትዩ ጎዲና ሰና ከንታተን ማቲሼ ወረ ቤክተን የሷን ቤተሰብ የምታውቁ በአርባ ጉጉ ወይም በአቦምሳ በዛ መስመር ላይ ያላችሁ በአጋጣሚ ነው የተገናኘ ነው የምታውቋት ቤተሰቦቿን የምታውቁ ወንድሞቹን የምታውቁ ሰዎች እንድታገናኟት ስል በአክብሮት ጠይቃችኋለሁ። እኔ ስልኬን ከታች አስቀምጥላችኋለሁ፣ ደውሉልኝ። እሷ ያለችበትን ደግሞ አድራሻዬና ስፍራዬን ሰጣታለሁ። እሷን ማግኘት እንችላለን፣ ማገዝ እንችላለን። ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።